ትላንትና አብርሽ ባደረገው ነገር በጣም ጋሽዬ ተናደው ነው ያሉት። እውነት ለመናገር ከሆነ አብርሽ እንደዚህ ማድረግ አልነበረበትም። ትክክል ነው ብለንም እኛም አናምንም። ትክክለኛ ነገርም እያደረገ አይደለም። አብርሽ ለምንድነው ሩታ ላይ የሚደረበው? በቃ የጋሽዬ ነገር አብርሽ ለምንድነው ሩታ ላይ የሚደረበው? ለምንድነው ሩታን እንደዚህ የሚያሰቃዩ? ምንም ቢሆን እኮ ልጅ ወልዳለታለች። ምንም ቢሆን እኮ የሆነ ነገር አርጋለታለች። አብረው በጣም ብዙ ነገሮችን አሳልፈዋል ሲሉ ጋሽዬ የአብርሽ አባት ተናግረዋል። በጣም ተናደዋል። እውነት ለመናገር ከሆነ ካሁን በኋላ አብርሽ በቃ እኔ ልጅ አይደለም ብዬ እናገራለሁ፣ ልጅም አይደለም ብዬ በቃ እናገራለሁ፣ አሳውቃለሁ ሲሉ ጋሽዬ የአብርሽ አባት ተናግረዋል። እውነት ለመናገር ከሆነ በጣም የሚያናድድ ነገር ነው። እንደዚህ ማድረግ አለበት እኛ እናምንም። እንደዚህ ማድረግም የለበት። ይሄ ትክክለኛ ነገር አይደለም፣ ተገቢም አይደለም። ሴቶች ላይ እንደዚህ መጫወት፣ ሴቶች ላይ ግፍ መስራት መስሎታል እንጂ ወደ ራሱ ነው በኋላ የሚመለሰው ማለት ነው። እንደዚህ መጥፎ ነው። አሁን እሱ መስሎን ነው። አሁን እሱ በቃ ጥሩ ነገር ያደረገ መስሎን ነው። ጥሩ ነገር እየሰራ ያለ መስሎን ነው። ነገር ግን እሱ የወደፊቱን ነገር አላሰበው። የወደፊቱን ነገር ማሰብ አለበት፣ ማገናዘብ አለበት። አብርሽ በጣም ትልቅ ሰው ነው። ማገናዘብ አለበት፣ ማየት አለበት፣ መመርመር አለበት እንጂ ዝም ብሎ እንደመጣለት እቺንም እዚህም ካለ ጥሩ ነገር ላይመጣ ይችላል ማለት ነው። ልዑልም ደግሞ ሲያደግ አባቱ ምን እንደሆነ፣ አባቱ በፊት ምን እንዳለ፣ ምን እንደሚሰራ ማወቅ አለበት። ያውቃል፣ ይሰማል። ምን እንደሚያስብ ጭንቅላት ውስጥ ምን እንደሚፈጠር እናንተ ራሱ ማሰብ ትችላላችሁ። ጋሼም ይሄን ነገር ነው ያሉት ማለት ነው። ለልጅ እንኳን አስቡ ነው ያሉት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።